ወንጌል ዘማቴዎስ። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ቅዱስ ማቴዎስ እንደጻፈው መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ። ወንጌላውያን ሲጽፉ ራሳቸውን መሰረት አያደርጉም፣ ሌሎች ግን ራሳቸውን መሰረት ያደርጋሉ። ምንም የሚገልጽላቸው መንፈስ ቅዱስ ቢሆን የሚጽፉ ከራሳቸው አንቅተው ነውና፣ ዳግመኛም ከአንድ አገር ሆነው ጽፈው ወደ አንዱ አገር ይሰዱታልና። ወንጌላውያን ግን የሚጽፉ ጌታ የተናገረውን ነው እንጂ ከራሳቸው አንቅተው አይደለምና በመካከል ሆነው ይጽፋሉና። ዳግመኛም ምንም አንዱ ወሀሉ አሐዱ ብእሲ ቢል ነገር ለማያያዝ ነው። የጌታችን የኢየሱስ ክርስቶስ የልደቱ ሐረግ እንዲህ ነው። ጸሐፊዮ ለብእሲ ከመዘሞተ በወይቱ መዋይል ወፃ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጻሐፍ ኩሉ ዓለም እንዲል። አንድም የጌታችን የኢየሱስ ክርስቶስ የልደቱ ወግ ታሪክ ይህ ነው። ስማ ለዳቤር ትካት ሀገረ መጽሐፍ እንዲል። የወግ የታሪክ ሀገር ሲል ወግ የነ ትዕማርን የነ ራኬብን የነ ሩትን ያመጣል። ታሪክ ወለእግዚእነ ኢየሱስ ክርስቶስ ከመ ውእቱ ልደቱ ብሎ ያመጣል። ልደቱ ለእግዚእነ አለ። ብዙ ልደታት አሉና ከዚያ ሲለይ ልደተ አዳም እምድር፣ ልደተ ሔዋን እምገቦ፣ ልደተ አቤል እምከርስ፣ ልደተ በግ እምዕፅ፣ ልደተ ሙታን እመቃብር አለ። እኒያ አውጪ ይሻሉ፣ እሱ ግን በገዛ ስልጣኑ ነውና የልደቱን ነገር ብቻ ይናገራልና መጽሐፈ ልደቱ አለ። ምን ነው ቢሉ መጽሐፍ በአንድ መጀመር ኋላ ብዙ ማምጣት ልማድ ነው። ከዚያ ሁሉ ኦሪት ዘልደት ይላል። የሥነ ፍጥረትን ብቻ ተናግሮ ይቀራልን? መጽሐፈ ልደቱ ባለው በቁጥር 1 ይላል። የንዑስ ምዕራፍ አሃዝ ነው። ማቴዎስ መጽሐፈ ልደቱ፣ ማርቆስ አንተ ውእቱ ወልዴ፣ ሉቃስ ወይመስሎሙ ወልደ ዮሴፍ፣ ዮሐንስ ቀዳሚሁ ቃል ያለውን ሁሉም የጌትነትን ነገር ከሆነ ብሎ አራቱ የተባበሩበት ሲል አሃዱ ይላል። ሰለስቱ ቢል ማርቆስን አውጥቶ በሦስተኛው ሰንጠረዥ ማርቆስ የለምና። ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ ከነገስታት ዳዊት ከአበው አብርሃም ብቻ ይወልዱታልና እንዲህ አለ ቢሉ ትንቢት የተነገረ ለኒህ ነውና። ትንቢትማ ከነገስታት ለሰሎሞን አነ እከውኑ አባሁ ወውእቱ ይከውነኒ ወልዴ ተብሎ፣ ከአበውም ለሴም ለይድር እግዚአብሔር ውስተ ቤቱ ለሴም ተብሎ ተነግሮ የለምን ቢሉ የሚበዛ የኒህ ነውና በሚበዛው ተናገረ። አንድም ተስፋ ለተስፋ ሲያነጻጽር በዘርእከ ይትባረኩ ኩሎሙ አሕዛበ ምድር ያለውንና እስመ እንፍሬ ከርስከ አነብር ያለውን ተስፋ ለተስፋ ሲያነጻጽር፣ አንድም ዳዊት ስርወ መንግስት ነው፣ አብርሃምም ስርወ ሃይማኖት ነውና እስመ አብርሃም ኮነ ስርወ ሃይማኖትነ ወሃይማኖቶሙ ለአይሁድ እንዲል የዳዊትን ስርወ መንግስትነት ኋላ ያመጣል። አንድም እግዚአብሔር ፈጣሪያቸውን ዳዊትን ንጉሳቸውን ቢያነሱላቸው ይወዳሉና ወያስስዎ ለእግዚአብሔር አምላኮሙ ወለዳዊት ንጉሶሙ እንዲል ዳዊትንም ከመውደዳቸው የተነሳ የነገሰውን ሁሉ ዳዊት ይሉት ነበር። ወሶበ ሰምዐ ዘንተ ዳዊት ደንገጸት ነፍሱ ወነፍሰ ኩሉ ህዝቡ እንዲል አካዝን። አንድም ያላመኑትን ያመኑትን ወልደ ዳዊት ወልደ አብርሃም መሆናቸው ሰፍራችሁ ቆጥራችሁ አስረክቡን ብለዋቸው ነበርና፣ ስለዚህ እንዲህ አለ። ክፍለ ዘመንም ለመናገር በዚያውስ ላይ አብርሃም አይቀድምም ዳዊት አይከተልም ቢሉ አባቱን አያውቅ አያቱን ናፍቅ ይሉኛል ብሎ ለጌታም ከአብርሃም ዳዊት ይቀርበዋልና። አንድም እርካብ ተረግጦ ወደ ኮር መውጣት በአዳራሽ ገብቶ ወደ ልፍኝ ማለፍ እንዲመች ወልደ ዳዊት ብሎ ወልደ አብርሃም ሲሉ ይመቻልና። አንድም ጌታን ወልደ ዳዊት ዳዊትን ወልደ አብርሃም አለው። አንድም ወልደ ዳዊት ወልደ አብርሃም ዋዌ የቀረው ነው። አንድም የጌታ ጥቅል ስሙ ነው። እውራን በሆሳዕና ተሳህለነ ወልደ ዳዊት እንዳሉ ወልደ አብርሃምም ብሎ ለጌታ ቀጸለለት። አንድም ይዞ ለመሄድ ይመቸኝ ብሎ ይዞት የሚሄድ አብርሃምን ነውና ወደ ኋላ አደረገው። አብርሃም ወለዶ ለይስሐቅ፣ አብርሃም ይስሐቅን ወለደ። ከአጋር የተወለደ እስማኤል፣ ከኬጡራ የተወለዱ 6 ሕፃናት አሉ አይደለምን? ስለምን ይስሐቅን ለይቶ አነሳው ቢሉ ነቢይ የሆነ እንደሆነ ልደተ አበውን ጠንቅቆ ይቆጥራልና መላውን ያነሳል። ወንጌላዊ ግን የሚሻ የጌታን ልደት ነውና የጌታን መወለድ ከይስሐቅ እንጂ ከነዚህ አይደለምና። አንድም ትንቢቱ ምሳሌው ሊፈጸም ትንቢት እምይስሐቅ ይሰመይ ለከ ዘርእ ተብሎ ተነግሯል። ምሳሌ
ይስሐቅ መስዋዕት ሆኖ ቀርቧል፣ ጌታም መስዋዕት ሆኖ ይቀርባልና። ወይስሐቅኒ ወለዶ ለያዕቆብ፣ ይስሐቅም ያዕቆብን ወለደ። እነዚያስ ዕለት እናት ባያገናኛቸው ነው። እኒህማ ዕለት እናት አገናኝቷቸው አንድ ቀን ተጸንሰው አንድ ቀን የተወለዱት ኤሳውን ስለምን ለይቶ ተወው ቢሉ ነቢይ የሆነ እንደሆነ ልደተ አበውን ጠንቅቆ ይቆጥራልና መላውን ያነሳል። ወንጌላዊ ግን የሚሻ የጌታን ልደት ነውና የጌታን መወለድ ከያዕቆብ ነው እንጂ ከኤሳው አይደለምና። አንድም ትንቢቱ ምሳሌው ሊፈጸም ትንቢት ኮከብ ይሰርቅ እምያዕቆብ ወያትት ኃጢአተ እስራኤል ተብሎ ተነግሯል። ምሳሌው በጸውዖተ ሐዋርያት አብዝተው ያመጣሉ፣ ከዚያ ከፍለው ይናገሩታል። ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ አጎቱ ወደ ላባ ሲሄድ ከምንጭ አጠገብ ደረሰ። ውሃውም ደንጊያ ተገጥሞ አባግ ከደንጊያው ሰፍረው ኖሎት ተሰብስቦ አገኘ። ምነው ከፍታችሁ አታጠጧቸውም? ምን አላቸው። መላው ኖሎትም እንጂ ካልተሰበሰቡ ከፍቶ ማጠጣት አይሆንልንም አሉት። ውሃው ኩሬ ነው። ጠላት ጥቂት ራሱን ሆኖ መጥቶ መርዝ እንዳይበጠብጥበት ለ50 ለ60 የሚከፈት ድንጋይ ገጥመውት ይሄዳሉ። እሱ ብቻውን ከፍቶ አጠጥቶላቸዋል። ያዕቆብ የጌታ ደንጊያው የመርገመ ሥጋ የመርገመ ነፍስ፣ ውሃው የጥምቀት አባግ የምእመናን፣ ኖሎት የነቢያት ካህናት ምሳሌ። ወያዕቆብኒ ወለደ ይሁዳሃ ወአሃዊሁ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። የይስሐቅን ልደት በተናገረ ጊዜ እነ እስማኤልን፣ የያዕቆብን ልደት በተናገረ ጊዜ ኤሳውን ያላነሳ ከዚህ አሁን ደርሶ ይሁዳሃ ወአሃዊሁ አለ። ምን ነው ቢሉ ጌታ ከ12ቱ ነገድ ይወለዳልና። አንድም ነቢይ ቢሆን አባቶቻችንን ከቁጥር አይለያቸውም ነበር፣ ወንጌላዊ ስለምን ለይቶ ተዋቸው ብለው አይሁድ ደገኛይቱን ሕገ ወንጌልን ከመቀበል በተከለከሉ ነበርና። አንድም ለምሳሌ ይመቸኝ ብሎ ከ12ቱ ነገደ እስራኤል ያልተወለደ ምድረ ርስትን አይወርስም፣ የ12ቱ ሐዋርያትን ትምህርት ያልተቀበለም መንግሥተ ሰማያትን አይወርስምና። ያውስ ቢሆን ይሁዳን ለይቶ ማንሳቱ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት እይጠፍ ምስፍና ወምልክና ማዕባሉ ለይሁዳ እስከ አመ ይትረከብ ዘጽኑ ሁለቱ ተብሎ ተነግሯል። ምሳሌውን አሁን ያመጣል። ወይሁዳኒ ወለደ ፋሬስሃ ወዛራሃ እምትዕማር፣ ይሁዳም ፋሬስንና ዛራን ከትዕማር ወለደ። የይስሐቅን ልደት በተናገረ ጊዜ ሳራን፣ የያዕቆብን ልደት በተናገረ ጊዜ ርብቃን፣ የይሁዳን የወንድሞቹን ልደት በተናገረ ጊዜ እነ ልያን እነ ራሄልን አላነሳም። አሁን ደርሶት እምትዕማር አለምን ነው ቢሉ ይህች ምክንያት ያላት ናት። ይሁዳ ሴዋ የምትባል ሚስት አግብቶ ኤርንና አውናንን ሴሎምን ይወልዳል። ኤር ማለት ፀሐይ ማለት ነው። አውናን ማለት ወይን ማለት ነው። ሴሎም ማለት መሰሳልም ማለት ነው። ለበኩሩ ለኤር ከአሕዛብ ወገን ትዕማር የምትባል ብላቴና አምጥቶ አጋባው። አባቴ ማግባቴን ባይፈቅድልኝ ነው እንጂ ማግባቴንማ ቢፈቅድልኝ ከኃያላኑ ከእስራኤል ወገን ያጋባኝ አልነበረምን ብሎ ተጸይፎ የማይደርስባት ሆነ። እግዚአብሔር ትዕቢት አይወድምና በዚሁ ምክንያት ቀሰፈው። ኋላ በኦሪት የሚሰራውን በሕገ ልቦና ተገልጾለት አቅም ዘራ ለእሁከ ብሎ ለአውናን አጋባው። እሱም ስራውን እየሰራ ከአዌ ዘር በአፋ ሆነ። ልጅ ቢወለድ እሱ ለስሙ መጠሪያ ይሆነዋል እንጂ ለእኔ ምን ይሆነኛል ብሎ እግዚአብሔርም ምቀኝነት አይወድምና ቀሰፈው። በሳራ ወለተ ራጉኤል አስማንዲዮስ የሚባል ጋኔን በጭኗ አድሮ 7ቱን ባሎቿን እንደገደለባት ይች ብላቴና ልጆችን ትጨርስብኛለች ብሎ በፈሊጥ ያሰናብታታል። ሁይ ቤተ አቡኪ ወንበሪ መበለተኪ እስመ አመ ይልህቅ ወልዴ ሴሎም ብሎ አድጎ ሳለ እንዳላደገ አድርጎ እሷም እያዘነች ሄዳለች። ማዘኗ ግን ዝሙት ቀረብኝ ብላ አልነበረም። እመቤታችን ጌታችን ከቤተ ይሁዳ ይወለዳሉ ሲሉ ትሰማ ነበርና ከባለ ተስፋ ቤት ወጥቼ ሄዱ ብላ ነው እንጂ። በዚያም ወራት ሚስቱ ሴዋ ሞተችበት። መዋዕለ ሐዘኑ ሲፈጸም ቴምናታ ወደምትባል ሀገር በጎቹን ሊያሸልት በሚሄድበት ጊዜ ናሁ ይሁዳ ሃሙኪ ያርግ ውስተ ቴምናታ ከመ ይቅርጽ አባጊሁ
ብለው ነገሯት። ሴሎም እንዳደገ ያላትም ነገር እንዳልተፈጸመላት ባየች ጊዜ እንዳታለለኝ ላታለው ብላ ልብሰ ዘማ ለብሳ ጃንጥላ አስጥላ ድንኳን አስተክላ ይሉ ከተመሳቀለ መንገድ ቆየችው። እስራኤል ሴት አይቶ አልፎ መሄድ አይሆንላቸውምና በጄ በይኝ አላት። በዚያውስ ላይ ሚስቱ ሞተችበት ማለት ለዚያ ይመቻል። ምንተ ትውበኒ አስበደነሴ አለችው። እፌኑ ለኪ አሃደ ማሐሳ ጠሊ የፍየል ጠቦት እልክልሻለሁ አላት። ሀበኒ አሃዝ መያዣ ስጠኝ አለችው። ምን አለኝና ቢላት ቀለበትህን፣ ኩፌትህን፣ ዘንግህን ስጠኝ አለችው። መያዣ ሰጥቶ ተገናኝቶ ይሄዳል። እሷም ዘማ አይደለችምና ልብሷን አሰልባ እንደ ጥንቷ ተቀመጠች። የበግ መልከኛው ኢራስ አዶሎማዊ ይባላል። ይህን ጠቦት ወስደ ለዚያች ዘማ ሰጥተ ገንዘባችንን ይዘህ ና ብሎ ላከው። ቢፈልግ አጣት። አይቴ ቤት አለ ዘማ እያለ ይጠይቅ ጀመር። እኛስ በሀገራችን ዘማ የለብን አሉት። ተመልሶ አጣኋት አለው። ብታገኛት ትሰጣት ነበር እንጂ ካጣትማ ገንዘባችን ከኛ በዚያውስ ላይ ዛሬስ የያዕቆብ ልጆች ጠገቡና አይቴ ቤት አለ ዘማ እያሉ ዘማ ሲፈልጉ ይዞራሉ ሆነ ባሉን ነበር አለው። ከ3 ወር በኋላ ትዕማር መራትከ ጸንሰት በዝሙት ብለው ነገሩት። በምን አውቀውት ቢሉ ከ3 ወር በኋላ ጽንስ እየገፋ ጡት እየጠቆረ ይሄዳልና በዚያ ወራት በአሕዛብ ሰልጥኖባቸው ነበርና በድንጋይ ወግራችሁ በእሳት አቃጥሏት ግደሏት ብሎ አዘዘ። አድርሱኝ አለቻቸው። የማያደርሷት ሆነ። እንኪያስ ዝ ህልቀት ዘመኑ ዝ ኩፌት ዘመኑ ዝ ህለት ዘመኑ ብላችሁ ስጡልኝ አለቻቸው። ወስደው ሰጡት። አይቶ ጸድቀተኒ ትዕማር ረታችኝ፣ ጸድቀት እምኔ ከኔ ይልቅ ተሻለች፣ ከኔ የተነሳ ከበረች ብሎ ተናግሯል። መንታ እንደጸነሰች አውቃ የምትወልድበት ጊዜ መወለዲቱን አስቀድሞ የተወለደውን በኩሩን እንድናውቀው ቀይ ሐር እሰሪበት አለቻት። አስቀድሞ ዛራ እጁን ሰደደ፣ ፈትለላይ ሐር አሰረችበት። ፋሬስ እሱን ወደ ኋላ ስቦ ተወለደ። ፋሬስ ማለት ጣሽ፣ ጠምሳሽ፣ ክፍለት፣ ፍልጠት፣ ኃያል ማለት ነው። እጹብ በእንቲአከ ማለት ነው። እጹብ በእንቲአከም ማለት ያየነው ቀርቶ ያላየነው ወጣ ማለት ነው። ዛራ ማለት ወለት ድክምት ማለት ነው። ደክሞ ተወልዷልና። ቅድመ ዘርህናሁ ዝኒ ሰረቀ ማለትም ነው። ቀይ ፈትለ ላይ ማለት ነው። መልከ መልካም ማለት ነው። ዛህራ ይላል በአረብ መልከ መልካም ሲል። ይህ ሁሉ ምሳሌ ነው። ይሁዳ የእግዚአብሔር አብ፣ ኤራስ አዶሎማዊ የቅዱስ ገብርኤል፣ በግ የእግዚአብሔር ወልድ፣ ህልቀት የሃይማኖት፣ ኩፌት የአክሊለ ሦክ፣ ህለት የመስቀል፣ ትዕማር የቤተ አይሁድ። ትዕማር መያዣ ይዛ ቀረች እንጂ ዋጋዋን እንዳላገኘች ቤተ አይሁድም ትንቢቱን ተስፋውን ሰምቶ ቀሩ እንጂ በክርስቶስ አላመኑምና። አንድም ምሳሌ ትዕማር ምኩራብ የቤተ ክርስቲያን ምሳሌ። ትዕማር ልጆችን ከአባታቸው ከይሁዳ አገኘች እንጂ ከልጆች እንዳላገኘች ቤተ ክርስቲያንም ምእመናንን ከእግዚአ ነቢያት ከእግዚአ ካህናት ከክርስቶስ አገኘች እንጂ ከነቢያት ከካህናት አላገኘችምና። አንድም ትዕማር የቤተ ክርስቲያን ምሳሌ። ትዕማር ከልጆችም ከአባትም ዘርን እንዳልተጸየፈች ቤተ ክርስቲያንም ከሕዝብም ከአሕዛብም ከሐቃል ከሀገሪት ከግዙር ከቆላፍ ያመኑትን ሁሉ ትቀበላለችና። ለዘመጻ ሀቤ እይሰድዶ ወእያወጽኡ አፋ እንዲል። ፋሬስ የኦሪት ዛራ የወንጌል ምሳሌ። ዛራ አስቀድሞ እጁን እንዳወጣ ወንጌል በመልከ ጸዴቅ ታይታ ጠፍታለችና። ፋሬስ እሱን ወደ ኋላ ስቦ እንደተወለደ በመካከል ኦሪት ተሰርታለች። ዛራ በኋላ እንደተወለደ ወንጌል በኋላ ተሰርታለችና እንደ ዛራ
እደ ዛራ የቀሳውስት ፈትለለይ የሥጋው ደሙ ምሳሌ። ይህንስ ለምን ይሻዋል ቢሉ ትዕማር በሃይማኖት እንደከበረች አሕዛብን በሃይማኖት እንዲከብሩ ለማጠየቅ፣ በእስራኤል ዘለፋ ለአሕዛብ ተስፋ ለመሆን በልደተ ሥጋ ይመካሉና ለእኛስ ክርስቶስ ከትዕማር ተወልዶልን የለምን ለማለት፣ በአቂበ ሕግ ይመካሉና የሕግ አፍራሽ ልጆች አይደላችሁምን ለማለት፣ ክርስቶስ በዳዊት ከበረ ይላሉና ዳዊት በክርስቶስ ከበረ እንጂ እሱማ የትዕማር ልጅ አይደለምን ለማለት፣ ወፋሬስኒ ወለደ ኤስሮምሃ ፋሬስም ኤስሮምን ወለደ፣ ወኤስሮምኒ ወለደ አራምሃ ኤስሮምም አራምን ወለደ፣ ወአራምኒ ወለደ አሚናዳብሃ አራምም አሚናዳብን ወለደ፣ ወአሚናዳብኒ ወለደ ነአሶንሃ አሚናዳብም ነአሶንን ወለደ፣ ወነአሶንኒ ወለደ ሰልሞንሃ ነአሶንም ሰልሞንን ወለደ፣ ወሰልሞንኒ ወለደ ቦዔዝሃ እምራኬብ ሰልሞንም ቦዔዝን ከራኬብ ወለደ። በኦሪት ባኦስ ይለዋል። ከዚህ ቦዔዝ አለ እንደምን ነው ቢሉ ለአንድ ሰው ሁለት ስም አለው። አንድም በጸያፍ የገባ እሷን በኦሪት ረአብ ዘማ ይላታል። ከዚህ ራኬብ አለ እንደምን ነው ቢሉ ለአንዲት ሴት ሁለት ስም አላት። አንድም በጸያፍ የገባ ራኬብ ማለት ዘትትረከብ ለኩሉ ማለት ነው። የይስሐቅን ልደት በተናገረ ጊዜ ሳራን፣ የያዕቆብን ልደት በተናገረ ጊዜ ርብቃን፣ የይሁዳን እና የወንድሞቹን ልደት በተናገረ ጊዜ ልያን ራሄልን ያላነሳ ከዚህ ደርሶ ስለምን አነሳ ቢሉ ምክንያት ያላት ናት። ኢያሱ በሰጢን ሰፍሮ ሳለ ለካሌብንና ሰልሞንን ኢያሪኮን ሰለላችሁ ነው ብሎ ሰደዳቸው። ደጋደጋውን ሲሰልሉ አድረው ኢያሪኮ በቆላው ሲደርሱ ነጋባቸው። አሕዛብ አይተው አወቋቸው። በምን ምክንያት ቢሉ ሲፈሩ አይተው፣ አንድም የጉያኛ አይኑ ባካና ነውና አይናቸው ሲባክን አይተው፣ አንድም በልብሳቸው በአካላቸው እስራኤል ቅርጸ ቀላል ናቸው፣ ልብሳቸው ነጭ ነው። አሕዛብ ግን ቁመተ ገፋፋ ልብሰ አዳፋ ናቸውና። የኢያሪኮ ቅጽሯ 7 ነው። ራኬብ ሕዝቡን ትቀበል ነበር ቢሉ 6ቱን ወደ ውስጥ አንዱን ወደ ውጭ አድርጋ ከ6ኛው ዛኒጋባ ጥላ ትኖር ነበር። መኳንንቱን ትቀበል ነበር ቢሉ 6ቱን ወደ ውጭ አንዱን ወደ ውስጥ አድርጋ ከ6ኛው ዛኒጋባ ጥላ ትኖር ነበር። ገብተው ሰውሪን አሏት። ከሰገነት አውጥታ በቀርከሃ አቴና ጠቅልላ አቆመቻቸው። እንዲመጡ አውቃ ፍርፋሪ ጥላ ውሃ አፍሳ ትቆያለች። መጥተው የእስራኤል ጉበኞች ካንቺ ገብተዋል ስጪን አሏት። መግባትስ ገብተው ነበር። ሕቀ በደሩ ክሙ እህል ቀምሰው ውሃ ጠጥተው ሄዱ አለቻቸው። መግባታቸውን ብታምንላቸው መውጣታቸውን ያመነችልን መስሏቸው ገብተን እንይ ሳይሉ ተመልሰው ሄዱ። ኋላ ገብታ ተወርሱ ሀገረነ ወትቀትሉ ነገስታቲነ አለቻቸው። በምን አውቀሽ አሏት። እስመ እግዚአብሔር ወደ ፍርሃተ ውስተ ልበ ኃያላኒነ ኃያላኑ ሲፈሩ ሲሸበሩ ያድራሉ። ለ50 ለ60 የሚከፈተው የብረት ሳንቃ ከመዝ ሀለወነ ንትረሃው እያለ በገዛ እጁ የሚከፈት ሆነ። ነገር ግን አሕዛብ ተድላ ሲያደርጉ እኔ አላደረግኩምና ደርባችሁ እንዳታጠፉኝ ቃል ግቡልኝ አለቻቸው። እነሱም ጠንቅቀው ይምላሉ። አንቺ ለእኛ እንደዚህ ብለሽ ኋላ ለዘመዶችሽ ነግረሽ ፈጣሪያችን በቸርነቱ ቢያድነን ከመሃላ ንጹሐን ነን። ከደጅሽ ሰንደቅ ዓላማ ትከይበት፣ ከመስኮትሽን ቀይ ሐር ዝጊበት። ሰውሽ ከቅጽር በአፍአ አይውጣ፣ ወጥቶ ቢሞት በእኛ ዕዳ የለብንም አሏት። እሷም መከራ ትሰዳቸዋለች። አሕዛብና ጉንዳን መንገድ ከያዘ አይለቅምና 3 ቀን በመንገድ አትሂዱ፣ በዱር ሂዱ፣ በመዓልት አትሂዱ፣ በሌሊት ሂዱ ብላ መከራ ሰደደቻቸው። እንደነገረቻቸው አደረጉ። ኢያሱ ካለበት ደረሱ። እንደምን ሆናችሁ መጣችሁ አላቸው። እንዲህ ያለች ሴት አግኝተን ሰውራ ሰደደችን አሉት። ከአሕዛብ ወገን እንዲህ ያለች ሴት መገኘቷ ፈቃድ እግዚአብሔር እንጂ ቢሆን ነው።
ብሎ አልዋለም አላደረም። ዕለቱን ተነስቷል። መጀመሪያ አንድ ጊዜ ዙሮ ሰፈረ። ከዚያም ጥቂት ጥቂት እልፍ እያለ ይሰፍራል። እንዲህ እያለ እስከ 6 ቀን ይሰነብታል። በሰባተኛው ቀን ኃያላኑን በቀኝ በግራ በፊት በኋላ አሰልፎ ካህናቱን ልብሰ ተክህኖ አልብሶ ታቦተ ጽዮንን አሸክሞ 6ቱን ጊዜ ዙራችሁ በሰባተኛው የነጋሪት ድምፅ ስትሰሙ አውቁ፣ ደንፉ አላቸው። እንዲህም ማለቱ አሕዛብ ቁጧን ናቸው፣ ወጥተው ይገጥሙኛል፣ ድል አደርጋችኋለሁ ብሎ ነው። 6ቱን ጊዜ ዙሮ በሰባተኛው የነጋሪት ድምፅ ሲሰሙ አወቁ፣ ደነፉ። ቅጽሩ በ4 ማዕዘን ፈረሰ፣ ተናደ። አሕዛብ አጥፍቶ ኢያሪኮን እጅ አድርጎ አድሯል። ሰልሞን ከዚች ሴት ደጅ ጦሩን አቆመ። ያቺ ያልኩህ ሴት ይህች ናት ብሎ ግዳይ ጣለለት። ባርኬልሃለሁ፣ አግባት፣ ልጅ ትውለድልህ አለው። እሷን አግብቶ ቦዔዝን ይወልዳል። ይህ ሁሉ ምሳሌ ነው። ኢያሱ የጌታ፣ ኢያሪኮ የምዕመናን፣ አሕዛብ የአጋንንት ምሳሌ። ኢያሱ አሕዛብን አጥፍቶ ኢያሪኮን እጅ እንዳደረገ ጌታም አጋንንትን ድል ነስቶ ምዕመናንን ገንዘብ ለማድረጉ ምሳሌ። መስኮት የከናፍረ ምዕመናን፣ ሐር የሥጋው ደሙ፣ ሰንደቅ ዓላማ የመስቀል፣ ራኬብ የአሕዛብ ብዙ ወንድ ስታወጣ ስታገባ ኑራ ኋላ በአንድ በሰልሞን እንደተወሰነች አሕዛብም ብዙ ኃጢአት ሲሰሩ ብዙ ጣዖት ሲያመልኩ ኖረው በአንድ በጌታ አምነው ለመኖራቸው ምሳሌ። ሰልሞንና ካሌብ የኦሪትና የወንጌል ምሳሌ ናቸው። ሰላይነታቸው በዚህ ዓለም እንደሆነ ወንጌልና ኦሪትም የተሰሩ በዚህ ዓለም ነውና፣ ይህስ ለምን ይሸዋል ቢሉ ሀተታ እንዳለፈው እንደ ትዕማር በል። ወቦዔዝኒ ወለደ ኢዮቤድሃ እምነ ሩት። ቦዔዝም ኢዮቤድን ከሩት ወለደ። የይስሐቅን ልደት በተናገረ ጊዜ ሳራን፣ የያዕቆብን ልደት በተናገረ ጊዜ ርብቃን፣ የይሁዳንና የወንድሞቹን ልደት በተናገረ ጊዜ እነ ልያን እነ ራሔልን ያላነሳ ከዚህ ደርሶ ይህችን አነሳ ምን ነው ቢሉ ምክንያት ያላት ናት። አቢሜሌክ የሚባል ካህን ጨዋም ነው ቢሉ ሚስቱን ኑኃሚን ትባል ነበር። ኑኃሚን ማለት ፍትሕት ጥምት ማለት ነው። ልጆቻቸውም መሐሎን፣ ኬሊዮን ይባላሉ። በረሃብ ምክንያት ደወለ ሞዓብ ተሰደው ሲኖሩ ለታላቁ ልጅ ለመሐሎን ሩትን፣ ለታናሹ ለኬሊዮን ዑርፍን አጋብቷቸው ሲኖር አስቀድሞ አባት ሞተ። ከዚህም በኋላ ልጆቹ ሞቱ። ኑኃሚን እንደዚህ ሆና ስትኖር ከእስራኤል ወገን መንገደኛም ነው ቢሉ ነጋዴም ነው ቢሉ ሰው መጣ። ሀገራችን እንደምን ሆኗል ብላ ጠየቀችው። ሀገራችንማ ለምቷል፣ ቀንቷል፣ ምን ታጥቶ የወይኑ ዘለላ ጋኒ መላ፣ የስንዴው ዛላ እፍኝ መላ አላት። ሰናይ ለብእሲ ለእመይከውን መቅበርቱ ውስተ ርስቱ እንዲል እንኪያስ ከሀገሬ እሞታለሁ እቀበራለሁ ብላ መንገድ ጀመረች። ሁለቱ ምራቶቿን ተከተሏት። አላትና ትተካልናለች አትሉኝ ፈጅቻለሁ፣ ወልዳ ታደርስልናለች አትሉኝ አርጅቻለሁ፣ ተመለሱ አለቻቸው። ዑርፍ ከሞተ እቴቴ ምን አለኝ ካማቴ የምትል ያልታደለች እናትና ያልታደለች ትናንትና ስማት እጅ ነስታት ተመለሰች። ሩት ግን ከሞተ አቴቴ ምን አለኝ ካማቴ የማትል ደግ ሴት ናትና አገርሽ አገሬ ፈጣሪሽ ፈጣሪ ነው፣ ከሞትሽበት እሞታለሁ ከተቀበርሽበት እቀበራለሁ ብላ ተከትላት ሄደች። የሀገሯ ሰዎችም ይወዷት ነበርና ኑኃሚን መጣች እያሉ ተቀበሏት። ምን ፍስሕት ጥምት ትሉኛላችሁ? መራር ህዝንት ትክዝት በሉኝ እንጂ። መልእየ ወጻይኩ ወእራቅየ ገባይኩ፣ ከባል ከልጅ ወጥቼ ብቻዬን ተመለስኩ አለቻቸው። በሀገራቸው ሞቱን ካልሰሙ ቦታውን ለሌላ አይሰጡበትምና ቤቷን ጠርገውላት ገባች። ሩት እየወጣች እየወረደች የሙያ እየዋለች ትመግባታለች። ከዕለታት በአንድ ቀን ከቦዔዝ አዝመራ ሄዳ ስትለቅም ቦዔዝ ለሰራተኞቹ ምሳ አስይዞ መጣ። እግዚአብሔር ምስሌክሙ አላቸው። ኃይል ይስጣችሁ ሲል ኦሆ በከመ ቃልከ እንደ ቃልህ ይደረግልን አሉት።
ይህች ሴት ወዴት ናት ብሎ ጠየቀ። በምን ምክንያት ቢሉ አሕዛብ መልከ መልካሞች ናቸውና፣ መልኳ አንድም አጥርታ ስትለቅም አይቶ አንድም ስትፈራ አይቶ እስራኤል የሆኑ እንደሆነ እራሪ ማራሪ ለአዕዋፍ ይተዋሉ። ከኑኃሚን ጋር የመጣችው ሞዓባዊት ናት አሉት። ከዚህችስ ገቢረ ሰናይ ይገባል ብሎ ጠርቶ ካጠገቡ አድርጎ ከእንጀራው ቆርሶ ከወጡ ጠቅሶ ሰጣት። ወዲያው ስራት ይሰራላታል። ከእንግዲህ ወዲህ አትከልክሏት፣ ከመካከል ገብታ ትልቀም፣ አትቅረጧት፣ የሰበሰበችውን ተሸከሙላት፣ ጊዜ ሲያጋጥማችሁም ከምትጠጡት ስጧት ብሎ ይሰራላታል። እሷንም ይመክራታል። እስራኤል ቀናተኞች ነን፣ ካንዱ አዝመራ የዋለ ካንዱ አይውልም። ትልዊዮን ለአዋልድየ አዝመራው እስኪከተት ዛሬ ወዴት ውለዋል እያልሽ እየጠየቅሽ ከኔ አዝመራ ዋይ አላት። እሷም ናሁ አመትከ ረከበት ሞገሰ በቅድሜከ ብላ እጅ ነሳች። የሰበሰበችውን ይዛ የተረፋትን በቀሚሷ ኪስ ቋጥራ ሄደች። ብትሰፍረው 10 መስፈሪያ ሆኗል። የ10ሩ ቃላት ምሳሌ። ያን ሰጣት። ስትመገብ ዛሬ ከማን አዝመራ ውለሽ ኖሯል አለቻት። ከቦዔዝ አዝመራ አለቻት። አንቺ ባታውቂው ነው እንጂ እሱማ የባልሽ የመሐሎን ርስት ጉልት ያለ በእሱ እጅ እንጂ ነው። አንቺ ለእኔ በጎ ስራ ብትሰሪ እኔም ለአንቺ በጎ ስራ መስራት ይገባኛልና አውድማ የሚጥልበትን ቀን ጠይቀሽ ንገሪኝ አለቻት። ጠይቃ ነገረቻት። ገላዋን አጥባ ሽቱ ዘግባ መልካም ልብስ አልብሳ የሴቶች ወግ አድርሳ መክራ ትሰዳታለች። እስራኤል ሲበሉ ቢያዩዋቸው አይወዱምና ከክምር ስር ተሰውረሽ አምሽተሽ ሲተኛ ቀርበሽ ከእግሩ ስር ተኚ። አንቺ ማነሽ ይልሻል። እኔ ባሪያ ሩት ነኝ። አቆራረስ ይገባኛል ብዬ መጥቻለሁ በዩ። ከዚህም በኋላ አምላከ እስራኤል ያለው ይደረግልሻል አለቻት። እንደነገረቻት እስኪበሉ ከክምር ስር ተሰውራ ቆይታ ሲተኛ ቀርባ ከእግሩ ስር ተኛች። አንቺ ማነሽ አላት። እኔ ባሪያ ሩት ነኝ። አቆራረስ ይገባኛል ብዬ መጥቻለሁ አለችው። ከቀደመው ደግነትሽ የዛሬው ይበልጥ አረጋዊ ነው ብለሽ ወደ ሕፃን መልከ ክፉ ነው ብለሽ ወደ መልከ መልካም ድሃ ነው ብለሽ ወደ ባለጠጋ አለመሄድሽ፣ ነገር ግን ከኔ ይልቅ አቆራረስ የሚገቡ አለ። ያ ቢያደርገው አደረገው፣ ባያደርገው ሕያው እግዚአብሔርን እንዳደርግልሽ አሁንም ሰው ሳያይሽ ሂጂ ብሎ እንዳታፍር 6 መስፈሪያ ሰጥቶ ሰዷታል። የ6ቱ ቃላተ ወንጌል ምሳሌ። ሲነጋ ቦዔዝ ሰው ሰብስቦ በአደባባይ ተቀምጦ ያን ሰው ሲያልፍ አይቶ አስጠራው። የመሐሎን ርስት ጉልት ያለ ባንተ እጅ ነው። ይህችን ብላቴና አግብተ ስሙን የሚያስጠራ ልጅ አትወልድምን አለው። ቀዳሚሃ ተሐምዎ ዘዚአየ ወዳግሞ ተሐምዎ ዘዚአከ። እውነትህን ነው። አስቀድሞ አቆራረስ የኔ ነው። አንተ የኔን አንተ ውሰደው። ከሁለት ዛፍ ያለች ወፍ 2 ክንፏን ትነደፍ እንዲሉ እኔስ የ2 ቤት ማቅናት የ2 ልጅ ማሳደግ አይሆንልኝም አለው። እንኪያስ በኦሪት የሚገባውን አድርገህ ስጠኝ አለው። ጫማውን አውጥቶ ይሰጠዋል። ጫማ ለእግር ቤዛ እንደሆነ ኃይል ቤዛ የሚሆን ልጅ ቀረብኝ ሲል፣ በዚህም ቤተ ፍቱሐን አሳኢን ተብለው እስከ 7 ቤት ድረስ ይሰደቡበታል፣ ጢቅ ይሉበታል። ጥቁ ነህ ሲሉ ሕዝቡም መርቀው ያጋቡታል። ያዕቆብን ቤት በልያ በራሔል ምክንያት በልጅ በከብት እንዳነጸው ያንተንም ቤት በዚህች ብላቴና ምክንያት በልጅ በከብት ይነጽልህ ብለው መርቀው ይሰጡታል። እርሷን አግብቶ ኢዮቤድን ይወልዳል። ኢዮቤድ ያለችው ኑኃሚን ናት። ኢዮቤድ ማለት መጽንኤ ርስት ጸዋሪ ርሳን
መርስኤ ሐዘን ማለት ነው። ይህንስ ለምን ይሻዋል ቢሉ ሀተታ እንዳለፈው እንደ ትዕማር በል። ከዚህም ጌታን ከነዚህ መወለድ አያሳድፈውም፣ እሳቸውን ያጠራቸዋል ያከብራቸዋል እንጂ። ብርሃነ ፀሐይ ከሸለል በወደቀ ጊዜ ሸለሉን ያጠራዋል ይሰነግለዋል እንጂ ብርሃነ ፀሐይን አያሳድፈውም። ወኢዮቤድኒ ወለደ እሴይሃ፣ ኢዮቤድም እሴይን ወለደ። ወእሴይኒ ወለደ ዳዊትሃ ንጉሰ፣ እሴይም ንጉስ ዳዊትን ወለደ።